ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና አለው። ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ አለው። ዛሬ በእናንተ ሕይወት ላይ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ፍርሃት የወደቀባችሁ እግዚአብሔር በእኔ ጉዳይ ላይ ጣልቃ ለምን አይገባም የምትሉ ሰዎች፣ የእግዚአብሔርን እጅ የምትሹ ሰዎች ዛሬ እግዚአብሔር ይገለጣል። በጉዳያችሁ ላይ ይገለጣል። በሰጋችሁበት ጉዳይ ላይ ይገለጣል። ትንሣኤን ሊያደርግ ይመጣል። መለኮታዊ እጁ ለእናንተ ትዘረጋለች። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ካላችሁበት ድካም ያወጣችኋል። ካላችሁበት ድካም ያወጣችኋል። እየሰራችሁ በእጃችሁ ፍሬ የሌላችሁ ድካም ውስጥ ያላችሁ፣ ነገር ግን እቅድ ያላችሁ ድካም ውስጥ ያላችሁ፣ የእግዚአብሔርን እጅ የምትፈልጉ፣ የእግዚአብሔርን የባርኮት እጅ የምትፈልጉ፣ የእግዚአብሔርን የሚያትረፈርፍ መለኮታዊ ተአምራቱን የምትፈልጉ ዛሬ በጌታ በኢየሱስ ስም ይገለጣል። ጠላቶቻችሁን ከመንገዳችሁ ላይ ያነሳዋል። ልክ እንደ ጳውሎስ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳለ ዛሬ በጠላት ጥቃት ውስጥ ያላችሁ፣ በህልም የምትጨነቁ፣ ጠላት የሚያስፈራራችሁ፣ ክፉዎች የሚያስፈራሯችሁ ሰዎች ካላችሁ እግዚአብሔር እንደዚህ ይላችኋል። እግዚአብሔር እንደዚህ ይላችኋል፣ እኔ ከእናንተ ጋር ነኝ፣ ማንም ክፉ ሊያደርግባችሁ የሚነሳባችሁ የለምና አትፍሩ። እጁ ይዛችኋል፣ እጁ ይመራችኋል፣ እጁ ታምራትን ታደርጋለች። ከዚህ በኋላ ጠላት በእናንተ ላይ ኃይል አይኖረውም። በምትሄዱበት ስፍራ ሁሉ መከናወንን ይሰጣችኋል፣ ኃይልን ይሰጣችኋል፣ መከናወንን ይሰጣችኋል። እግዚአብሔር መልካም አባት ነው። ለጠላት አሳልፎ አይሰጥም። ልጆቻችሁን ለጠላት አሳልፎ አይሰጥም። እናንተን ለጠላት አሳልፎ አይሰጥም። ቤተሰባችሁን ለጠላት አሳልፎ አይሰጥም። የጨለማ እጅ በጌታ በኢየሱስ ስም ይቆረጣል። እግዚአብሔር አምላክ ሞገስን በእናንተ ላይ ያደርጋል። የመከራውን ምዕራፍ ይዘጋዋል። ጌታ ሆይ በዚህ ሰዓት የሚጸልዩ፣ አብረው የሚተጉ፣ አብረው ያንተን ፊት የሚፈልጉ ከዚህ ሰዓት ጀምሮ ክፉ ከነሱ ላይ እንዲነሳ፣ አለመከናወን ከነሱ ላይ እንዲነሳ፣ ጭንገፋ እንዲነሳ፣ መለኮታዊ ጣልቃ ገብነት በሕይወታቸው ላይ እንዲሆን ያንተ መንፈስ እንዲረዳቸው ጸልያለሁ። ሕመም ውስጥ ያሉ፣ በተለያዩ ሆስፒታል የሚንከራተቱ እግዚአብሔር ሆይ በጨጓራ፣ በኩላሊት፣ በካንሰር፣ በእግር እብጠት፣ በራስ ምታት፣ በኤችአይቪ፣ በጉበት፣ በተለያየ ሕመም የሚታመሙ ሰዎች በጌታ በኢየሱስ ደም ጸልያለሁ። ኃይል በእነሱ ላይ እንዲያልፍ፣ የትኛውም ተግዳሮት ከእነሱ ላይ እንዲነሳ፣ ክፉ ኃይል እንዳይኖርብ፣ ክፉ ኃይል እንዳይኖራቸው በጌታ በኢየሱስ ስም ጸልያለሁ። እንዳይከናወን የጨለማ ኃይል፣ እንዳይከናወን የጠላት ኃይል አንተ እንድትመጣ በሕይወታቸው ላይ፣ እንባ ከሕይወታቸው ላይ እንዲሻር፣ ለቅሶ ከሕይወታቸው ላይ እንዲሻር ጌታ ሆይ በሚያስፈልጋቸው ጊዜ እንድትረዳቸው እግዚአብሔር ሆይ ሲጸልዩ ዘንበል እንድትል፣ ትላንትናቸውን የሚያስረሳ መከራ፣ ትላንትናቸውን የሚያስረሳ እግዚአብሔር ሆይ መለኮታዊ ተአምራት በሕይወታቸው ላይ እንዲገለጥ ጸልያለሁ። ትላንትናቸውን የሚያስለሳ እንባ እግዚአብሔር ሆይ ትላንትናቸውን እግዚአብሔር ሆይ ከዚህ ሰዓት ጀምሮ መጨረሻው እንዲሆን ጸልያለሁ። እንዳይከተላቸው ሞት፣ እንዳይከተላቸው በሽታ፣ እንዳይከተላቸው ጨለማ እግዚአብሔር ሆይ አንተ ጣልቃ እንድትገባ እግዚአብሔር ሆይ ለመምህራን፣ ለዶክተሮች፣ ለሰራተኞች፣ ለተማሪዎች፣ ለአገልጋዮች፣ ቤት ውስጥ ለሚሰሩ፣ ከኢትዮጵያ ውጭ ያሉ፣ ኢትዮጵያ ውስጥም ያሉ፣ በተለያየ ዓለም ክልል ሆነው ይህንን ጸሎት የሚሰሙ ያንተ መለኮታዊ እጅ እንድትገለጥ በጌታ በኢየሱስ ስም ጸልያለሁ።
አብሮነት እንዲገለጥ በጌታ በኢየሱስ ስም ጸልያለሁ። እንድትረዳቸው ኃይልን እንድትልክ አባትነትህን እንድትገልጥ እግዚአብሔር ሆይ ጸልያለሁ። ከዚህ ሰዓት ጀምሮ መለኮታዊ ጣልቃ ገብነት በሕይወታቸው ላይ እንዲሆን አባት ሆይ ጸልያለሁ። ጌታ ሆይ አሁን ያንተን ፊት እንፈልጋለን። ልክ እንደ ጳውሎስ ጌታ ሆይ ልክ እንደ ሐዋርያው ጳውሎስ እንደደረስክለት ነፃ እንዳወጣኸው እንደ ጎበኘኸው ክፉ ሊያደርግብህ የሚነሳብህ የለምና ትፍራ እንዳልከው አሁንም ጌታ ሆይ በሰጉበት ጉዳይ ላይ ጥያቄ በሆነባቸው ጉዳይ ላይ ድምፅህን እንድትልክ ያንተ ድምፅ ሲያጽናና አይቻለሁ። ያንተ ድምፅ ሞትን ወደ ሕይወት ሲቀይር አይቻለሁ። እግዚአብሔር ሆይ ያንተ ድምፅ ያዘኑትን ሲያጽናና አይቻለሁ። እግዚአብሔር ሆይ ሂድ፣ አሁን ወደ ቤታቸው ግባ፣ ታምራት ልታደርግ ሂድ፣ ልታጽናና ሂድ፣ ልትባርካቸው ሂድ። መንፈስ ቅዱስ በዚህ ሰዓት ይህንን ጸሎት እየሰሙ ያሉ ድካም ውስጥ ሆነው እየሰሙ ያሉ ጌታ ሆይ እንድትረዳቸው ያንተ የትንሣኤ መንፈስ ወደ ቤታቸው እንዲገባ እግዚአብሔር ሆይ ከዚህ ሰዓት ጀምሮ ጸልያለሁ። ታሪካቸው ይቀየር። በሌሊት በማለዳም በቀንም የሚጸልዩ ያንተን ፊት የሚፈልጉ እግዚአብሔር ሆይ አንተን ብለዋልና ተገኘላቸው። እግዚአብሔር ሆይ ከመንገዳቸው ላይ ጠላቶቻቸውን አንሳ። እግዚአብሔር ሆይ አንተ ከተናገርከው ስፍራ እንዲደርሱ በኢየሱስ ክርስቶስ ስም ጸልያለሁ። ክፉ ይነሳ ከመንገዳቸው፣ ደጋሚዎች ይነሱ። ጨለማ፣ የትኛውም አለመከናወን እግዚአብሔር ሆይ የትኛውም ተግዳሮት ከነሱ መንገድ ላይ ይነሳ። አልፈው እንዲሄዱ፣ ጨለማን አልፈው እንዲሄዱ፣ በሽታን አልፈው እንዲሄዱ፣ ወሬን አልፈው እንዲሄዱ፣ ሐሜተኞችን አልፈው እንዲሄዱ አንተ ኃይል እንድትለቅላቸው ጸልያለሁ። አንተ ጉልበት እንድትሆናቸው ጸልያለሁ። እግዚአብሔር ሆይ የተናገርከውን የተስፋ ቃል በእነሱ ላይ እንድትፈጽም፣ ወደ ኋላ እንዳይሄዱ፣ ጠላት እንዳይጎትታቸው እግዚአብሔር እጃቸውን ይዘህ እንድትመራ በጌታ በኢየሱስ ስም ጸልያለሁ። ይህንን ጸሎት የሚሰሙ ኢትዮጵያም ከኢትዮጵያም ውጭ ያሉ ወዳጆቼን እግዚአብሔር ሆይ እጅ እንድትረዳ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። የእንባ ምዕራፋቸው ይዘጋ፣ የለቅሶ ምዕራፋቸው ይዘጋ። ሐናም ሐዘንተኛ መስሎ አልታየም ፊቷ ተብሎ እንደተጻፈ እግዚአብሔር ሆይ ጸሎቷን እንደሰማ ከድግግሞሽ ሕይወት እና ጥያቄ እንደገላገልካት ዛሬም ይህንን ጸሎት ለሚሰሙ ወዳጆቼ ከድግግሞሽ ሕይወት፣ ከዕዳ ሕይወት፣ ከበሽታ ሕይወት፣ ከመንከራተት ሕይወት ነፃ እንድታወጣቸው ጸልያለሁ። እግዚአብሔር ሆይ አንተን በነፃነት የሚያመልኩበትን ነገር እንድትሰጣቸው በጌታ በኢየሱስ ስም ጸልያለሁ። የትኛውም ጥያቄ ከነሱ ላይ እንዲሻር አንተ እጅህን እንድትዘረጋላቸው አለው እንድትላቸው እግዚአብሔር ሆይ በሚሄዱበት ስፍራ ሁሉ መከናወን እንድታደርግላቸው በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አለህ አንተ ጌታ ሆይ በዙፋን አለህ፣ ትመለከታለህ፣ ታያለህ። እግዚአብሔር ሆይ እንዴት እንደሚገቡ እንዴት እንደሚወጡ አንተ ትመለከታቸዋለህ። ከዚህ ሰዓት ጀምሮ እጅህን እንድትልክ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በቃ ጌታ ሆይ ደጋግመው ጸልየዋል፣ ደጋግመው ፊትህን ፈልገዋል። አሁን መልስ ነው የሚያስፈልጋቸው። አሁን ጌታ ሆይ የሚበላ የተስፋ ቃል ነው የሚያስፈልጋቸው። ከዚህ በኋላ ጌታ ሆይ በቃ እንድትል የነሱን የመከራ ምዕራፍ፣ በቃ እንድትል የነሱን የችግር ምዕራፍ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር ሆይ በሕይወታቸው ላይ ታቀደ ክፉ፣ በስራቸው ላይ፣ በትዳራቸው ላይ እግዚአብሔር ሆይ በጀመሩት ቢዝነስ ላይ፣ በአገልግሎታቸው ላይ፣ በጤንነታቸው ላይ የተወረወረ ክፉ፣ የተወረወረ ቀስት ፕሮግራም የተደረገ በጌታ በኢየሱስ ክርስቶስ ስም እንዲከሽፍ ጸልያለሁ። ድምፅህን ላክ ጌታ ሆይ ላክ ወደኛ ሕይወት። ጳውሎስ ጋር እንደመጣ በሌሊት ራእይ እንደተናገርከው ማንም ክፉ ሊያደርግብህ
የሚነሳብህ የለምና አትፍራ እንዳልከው እግዚአብሔር ሆይ ና ወደኛ ሕይወት ድምፅህን ላክ። በሥራ ጉዳይ ላይ ድምፅህን ላክ። በትዳር ጉዳይ ላይ ድምፅህን ላክ። በአገልግሎት ጉዳይ ላይ ድምፅህን ላክ። በጤናችን ጉዳይ ላይ ድምፅህን ላክ። በቤተሰባችን ጉዳይ ላይ ድምፅህን ላክ። ጌታ ሆይ ያንተን ድምፅ እንፈልጋለን። ያንተን ምሪት እንፈልጋለን። ያንተን ቃል እንፈልጋለን። እግዚአብሔር ሆይ አንተ ከተናገርክ ጨለማ ይሻራል። አንተ ከተናገርክ ሞት ወደ ሕይወት ይቀየራል። ና ጌታ ሆይ በሰጉበት ጉዳይ ላይ ባዘኑበት ጉዳይ ላይ ድምፅህን እንድትልክ ጸልያለሁ። ድምፅህን እንድትልክ ጸልያለሁ። እንዳንተ ያለ ማንም የለም። አንተ ስትናገር ጨለማ ይገፈፋል። አንተ ስትናገር በሽታ ይገፈፋል። አንተ ስትናገር ድህነት ይገፈፋል። አንተ ስትናገር እርግማን ይገፈፋል። ካንተ የሚወጣው ቃል ሕይወት ነው። ካንተ የሚወጣው ቃል ጌታዬ መልካም ነው። እግዚአብሔር ሆይ ያንን እንፈልጋለን። በኃይል እንድትጎበኘን እጅን እንድትልክልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። ለኛ እንዳንተ ያለ የለም። አንተ መልካም አባት ነህ። አንተ ቸር አባት ነህ። ና ወደ ሕይወታቸው ታሪካቸውን ልትቀይር እንባቸውን ልታብስ በጌታ በኢየሱስ ክርስቶስ ስም እንድትገለጥ ጸልያለሁ። እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳልከው ሐዋርያው ጳውሎስን አሁንም እግዚአብሔር ሆይ ድምፅህን እንድትላክላቸው አትፍሩ እንድትል መንገድ እንድታሳያቸው ከነሱ ላይ እግዚአብሔር ሆይ መንከራተትን እንድትሰብር በሽታን እንድታነሳ ድህነትን እንድታነሳ የሰውን ፊት እግዚአብሔር እንዳያዩ አዲስ ምዕራፍ እንድትከፍትላቸው በኢየሱስ ክርስቶስ ስም ጸልያለሁ። ክፉ አይሰራባችሁ፣ እርግማን አይሰራባችሁ አለ እግዚአብሔር ነፃ ያወጣችሁ በኢየሱስ ደም የጠራችሁ የቀደሳችሁ እግዚአብሔር አለ። አብ አባት ከናንተ ጋር ነው። የክፉ ኃይል አይሰለጥንባችሁ፣ የክፉ ፕሮግራም አይሰለጥንባችሁ። እርሱ እግዚአብሔር ከናንተ ጋር አለ። እርሱ እግዚአብሔር ከናንተ ጋር አለ። እጁን ይዘረጋላችኋል፣ ክንዱን ይዘረጋላችኋል። ጨለማ ከዚህ በኋላ ድል ፈንታ በእናንተ ላይ የለውም። አምላኬ እግዚአብሔር ጨለማን ከናንተ ሕይወት ላይ ያነሳል። እግዚአብሔር አምላክ ሌሊታችሁን እንዲባርክ ጸልያለሁ። ምሽታችሁን እንዲባርክ ጸልያለሁ። ቀናችሁን እንዲባርክ ጸልያለሁ። የትኛውም የተነሳባችሁን ተግዳሮት ጸጥ ያድርግላችሁ። የተነሳባችሁን አዋጅ ሁሉ ጸጥ ያድርግላችሁ። ከዚህ ሰዓት ጀምሮ አምላኬ እግዚአብሔር በነገር ሁሉ ጉልበት ይሆናችሁ፣ በነገር ሁሉ አቅም ይሆናችሁ። ጠላቶቻችሁ እያዩ እግዚአብሔር አምላክ የሞገስን ቅባት ይቀባችሁ። እግዚአብሔር የእጆቻችሁን ሥራ በኃይል ይባርከው። ተነስታችሁ ስትሄዱ እግዚአብሔር አብሮ ይራመድ ከናንተ ጋር። ስትሰሩ እግዚአብሔር አብሮ ከናንተ ጋር ይስራ። ስትንቀሳቀሱ እግዚአብሔር ከናንተ ጋር ይንቀሳቀስ። ሞገስን በላያችሁ ላይ በኃይል ይጨምር። ድልን በላያችሁ ላይ በኃይል ይጨምር። ተሰሚነትን በላያችሁ ላይ ይጨምር። ዶክመንታችሁ ተቀባይነት ያገኝ። የጀመራችሁት ሥራ በኃይል ይትረፍረፍ። በጌታ በኢየሱስ ስም በሥራ እጦት ውስጥ ያላችሁ እግዚአብሔር አለ። በቅርቡ ይጎበኛችኋል። በቅርቡ ያስቃችኋል። በቅርቡ እንደሌላ ሰው ትጎበኛላችሁ። አምላኬ እግዚአብሔር ረዳኝ ብላችሁ ትመሰክራላችሁ። አምላኬ እግዚአብሔር ጎበኘኝ ብላችሁ ትመሰክራላችሁ። አለ የእናንተ ቀን፣ አለ የምስጋና ቀን፣ አለ የባርኮት ቀን፣ አለ እግዚአብሔር አደረገልኝ የምትሉበት ቀን፣ አለ ጎበኘኝ እኮ የምትሉበት ቀን፣ እግዚአብሔርን የምታመሰግኑበት ቀን፣ ለሰዎች የተደረገላችሁን የምታወሩበት ቀን ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ፈጠነላችሁ በጌታ በኢየሱስ ክርስቶስ ስም። ጠላቶቻችሁ እስኪገረሙ ድረስ እንዴት ሊሆንላቸው ቻለ? እንዴት ሊሆንላት ቻለ? እንዴት ሊሆንለት ቻለ የሚያስብል የእግዚአብሔር እጅ በእናንተ ላይ ይገለጣል። አለ እግዚአብሔር ሊረዳችሁ አለ፣ ሊያግዛችሁ አለ።
አልረሳችሁም፣ አልተዋችሁም። ወዳጆቼ በተለያየ ስብራት ውስጥ ያላችሁ፣ የተረሳችሁ፣ የተከዳችሁ፣ በቅርብ ሰው የተሰበራችሁ፣ የጠላት ጥቃት ውስጥ ያላችሁ ሰዎች እግዚአብሔር አለ። የናዝሬቱ ኢየሱስ አለ። የተሰበሩትን የሚጠግን፣ ያዘኑትን የሚያጽናና፣ የተከዱትን ደግሞ እንደገና የሚሸላለም እግዚአብሔር አለ። እድል የሚሰጥ፣ ሞገስን የሚጨምር፣ ከጉድጓድ የሚያወጣ፣ አዲስ በር የሚከፍት፣ ባዶ የነበረን ሰው ሰጪ የሚያደርግ እግዚአብሔር አለ። ወደ እርሱ ጩኹ፣ ወደ እርሱ ጩኹ። እርሱ ጸሎታችንን ይሰማል። እርሱ ጸሎታችንን ይመልሳል። እንደ እግዚአብሔር ያለ ማንም የለም። ለኛ እግዚአብሔር ቸር ነው። ለኛ እግዚአብሔር መልካም ነው። ወዳጆች አመስግኑ። ብዙ ተደርጎልናል። ክፉ በእኛ ላይ ኃይል ስለሌለው ሳይሆን እግዚአብሔር ኃይሉን ሰብሮት ነው እንጂ ክፉ ብዙ ታቅዶብን ነበር። ጨለማ ብዙ አቅዶብን ነበር። ክፉዎች ብዙ አቅደውብን ነበር። እግዚአብሔር ግን ረዳን። እግዚአብሔር ግን አስመለጠን። እግዚአብሔር ግን አሻገረን። እንደ ጠላት ሐሳብ አልሆንም። ዳዊት ሲናገር እንደዚህ አለ፣ ጠላቴ እልል አይልብኝምና እንደ ወደድከኝ በዚያ አወቅሁ አለ። ጠላት እልል አይልባችሁም። ጠላት የእናንተን ውድቀት አይሰማም። ጠላት የእናንተን ሽንፈት ሰምቶ እልል አይልም። ጠላት የእናንተን መክሰር ሰምቶ እልል አይልም። ጠላት የእናንተን ባዶነት አይቶ እልል አይልም። ጠላት የእናንተን መታመም አይቶ እልል አይልም። ጠላት የእናንተን መደናቀፍ አይቶ እልል አይልም። እግዚአብሔር ለጠላት እልልታ አሳልፎ አይሰጣችሁም። የጠላት ሐሳብ አይከናወንም። እግዚአብሔር ያወራው ብቻ ይሆናል። ልክ ሐዋርያ ጳውሎስን ጌታን በሌሊት ተገልጦ እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳለ ክፉ የሚያደርግባችሁ አይኖርም። ለምን? እግዚአብሔር አለ። ትላንትን ያሻገራችሁ፣ ትላንትን የረዳችሁ፣ ትላንትን ጉልበት የሆናችሁ እግዚአብሔር አለ። አሁንም ትሻገራላችሁ። ይህንን መከራ ትሻገራላችሁ። ከፊት ለፊት ያለውን ቻሌንጅ ትሻገራላችሁ። እግዚአብሔር አምላክ በነገር ሁሉ ይጎበኛችኋል። እግዚአብሔር አምላክ በነገር ሁሉ እጁን ይዘረጋላችኋል። ሞት ለእናንተ አልታቀደም። ኪሳራ ለእናንተ አልታቀደም። እግዚአብሔር አምላክ አሻግራችኋል። እግዚአብሔር አምላክ ያሻግራችኋል። እግዚአብሔር አምላክ ያሻግራችኋል። ጥፋት ወደ እናንተ እንዳይመጣ ጸልያለሁ። ጭንገፋ ወደ እናንተ እንዳይመጣ ጸልያለሁ። ቤታችሁ የተጠበቀ ይሁን። ሕይወታችሁ የተጠበቀ ይሁን። ትምህርታችሁ የተጠበቀ ይሁን። ስራችሁ የተጠበቀ ይሁን። እግዚአብሔር አምላክ በጌታ በኢየሱስ ስም በምትኖሩበት አካባቢ ተሰሚነትን እንዲሰጣችሁ ጸልያለሁ። ሞገስን እንዲሰጣችሁ ጸልያለሁ። ኃይሉን እንዲለቅላችሁ ጸልያለሁ። ከዚህ ሰዓት ጀምሮ እልልታ ወደ ቤታችሁ ይግባ። ምስጋና ወደ ቤታችሁ ይግባ። ተቀባይነትን የሚያደርግ የእግዚአብሔር እጅ በእናንተ ላይ እንድትገለጥ ጸልያለሁ። ከዚህ ሰዓት ጀምሮ የእንባን ምዕራፍ እግዚአብሔር ዘጋው። የእንባን ምዕራፍ እግዚአብሔር ዘጋው። እልልታ 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 ወደ ቤታችሁ ይሆናል። እልልታ ቤታችሁ ላይ ይሆናል። እልል ስትሉ ይሰማሉ ጠላቶቻችሁ። ስታመሰግኑ ይሰማሉ። ምን ሆነላት ነው፣ ምን ሆኖለት ነው ማለት ይጀምራሉ። እልልታ 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 ቤትሽ ላይ ይሆናል። እልልታ ቤት ላይ ይሆናል። እልልታ ሕይወት ላይ ይሆናል። ያ የሰጋችሁበት ጉዳይ ጠላት ይህንን ነገር ያበላሽብኝ ይሁን ብላችሁ የሰጋችሁበት ጉዳይ አይከናወንም። እግዚአብሔር ያለው ብቻ ይሆናል። እግዚአብሔር የተናገረ ይሆናል። እግዚአብሔር መልካም አባት ነው። እግዚአብሔር ቸር አምላክ ነው። እግዚአብሔር ርኅሩህ አምላክ ነው። እንደ እግዚአብሔር ያለ ማንም የለም። ይደርሳል፣ ይደርሳል። እኛ በጨረስነው ጉዳይ ላይ ይደርሳል። እኛ በቃ ባልነው ጉዳይ ላይ ይደርሳል። እኛ ተስፋ በቆረጥንበት ጉዳይ ላይ ይደርሳል። ልባችን በዛለበት ጉዳይ ላይ ይደርሳል። እንደገና ነገር ያሰማምራል። እንደገና ይሰራዋል። እንደገና ውብ ያደርገዋል። እግዚአብሔር የእንደገና አምላክ ነው። ተስፋ የቆረጣችሁ እግዚአብሔር አይመጣም ያላችሁ ሰዎች እናንተ ጸልያችሁ እናንተ ጨርሻችሁ ያስቀመጣችሁት ጉዳይ ላይ እግዚአብሔር ትንሣኤን ሊያደርግ ይመጣል። ትንሣኤን ሊያደርግ ይመጣል። የክፉ ሐሳብ አይከናወንም።
የጨለማ ፕሮግራም አይከናወንም። እግዚአብሔር የእንደገና አምላክ ነው። እግዚአብሔር ቸር አምላክ ነው። መጣ ወደ ሕይወታችሁ። ታሪካችሁን ሊቀይር መጣ። ነገራችሁን ውብ ሊያደርግ መጣ። እግዚአብሔር አምላክ የማይለመድ ቸር አምላክ፣ ሩህሩህ መልካም እግዚአብሔር መልካም ነገር ያደርግላችኋል። አለ የተሻለ ቀን፣ አለ ብሩክ ቀን። መዝሙረኛው ዳዊት በመዝሙር 34 ከ1 ጀምሮ እግዚአብሔርን ሁል ጊዜ ባርከዋለሁ፣ ምስጋናው ዘውትር በአፌ ነው። ገሮችም ሰምተው ደስ ይላቸዋል። እግዚአብሔርን ከኔ ጋር ታላቅ አድርጉት፣ በአንድነትም ስሙን ከፍ ከፍ እናድርግ። እግዚአብሔርን ፈለግሁት መለሰልኝም፣ ከመከራዬም ሁሉ አዳነኝ። ወደ እርሱ ቅረቡ ያበራላችሁማል፣ ፊታችሁም አያፍርም። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል፣ ያድናቸውማል። እግዚአብሔር ቸር እንደሆነ ቅመሱ እዩም። በእርሱ የሚታመን ሰው ምስጉን ነው። የሚፈሩት አንዳችን አያጡምና ቅዱሳኑ ሁሉ እግዚአብሔርን ፈሩት። ባለጠጎች ደኸዩ ተራቡም፣ እግዚአብሔርን የሚፈልጉት ግን ከመልካም ነገር አይጎድሉም ተብሎ ተጽፏልና። እግዚአብሔር ሆይ ዛሬ አንተን በመፈለግ ውስጥ በረከት፣ አንተን በመፈለግ ውስጥ ደስታ፣ አንተን በመፈለግ ውስጥ ሰላም፣ አንተን በመፈለግ ውስጥ ጤንነት አለና ዛሬ ደስ እያለኝ ቀኔን ላንተ ሰጣለሁ። እግዚአብሔር ሆይ ቀኖቻችንን ላንተ እንሰጣለን። ይገባሃል ምስጋና፣ ይገባሃል ውዳሴ። ስለጠበቅከን፣ ስለጋረድከን እግዚአብሔር ሆይ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ የሞት ጉድጓዳችንን ስለደፈንከው፣ የጥፋት ጨለማ የጥፋት መንገዳችንን ስለቀየርከው፣ እግዚአብሔር ሆይ ሰይጣንና ሰራዊቱ ሁሉ ሊያጠፉን በተነሱ ጊዜ ስለጋረድከን፣ በልጅ በኢየሱስ ክርስቶስ ደም ስለጋረድከን እናመሰግንሃለን። በኢየሱስ ክርስቶስ ስም አሁንም እንጸለያለን። ጸሎታችንን በምትሰማው በጌታችን በኢየሱስ ክርስቶስ ስም አላሻገር ያለ የትኛውም የጨለማ ወጥመድ ሁሉ እንድትበጣጥስልን እግዚአብሔር ሆይ በመንገዳችን ላይ ያለ የትኛውም አላሻገር ያለ እንቅፋቶች ሁሉ እንድታነሳልን በጌታችን በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር ሆይ አንተን ብሎ የከሰረ የለም። አንተን ወጥቶ እግዚአብሔር ሆይ ባዶ የቀረ የለም። አንተ ምድረ በዳ የምትጥል አይደለህም። አብርሃምን ከአገር ከዘመድ ከቤተሰብ ወጥተህ እኔ ወደማሳይህ ውጣ ብለህ እንደተናገርከው አብርሃም በእምነት ወጣ፣ አንተን አምኖ። አብርሃም በእምነት ወጥቶ አላከሰርከውም። አብርሃም ብዙ ሕዝብ ሆኖ ተመለሰ። አብርሃም ተባረከ። አብርሃም ለብዙዎች በረከት ሆነ። አብርሃም የብዙዎች አባት ሆነ። አብርሃም ለብዙዎች ምሳሌ ሆነ። አብርሃም ለብዙዎች የእምነት አባት ሆነ። አንተን የታመነ እንደማያፍር ምሳሌ ሆኖ ታየ። እግዚአብሔር ሆይ አንተን የሚያምኑ አያፍሩም። አንተን የሚከተሉ ሜዳ አይቀሩም። አንተ ጽኑ ረዳታቸው፣ አንተ በነገር ሁሉ ወደ እውነት የምትመራቸው አባታቸው ሆነ አይተንሃል። ዛሬም እንጸልያለን። እኛም እግዚአብሔር ሆይ እናምናሃለን። በጉዳዮቻችን ላይ እናምናሃለን። በሥራችን ላይ እናምናሃለን። በእንቅስቃሴያችን ላይ እናምናሃለን። እግዚአብሔር ሆይ አንተ የገባህበት ቦታ ሁሉ ውብ ነው። አሁን ወደ ሕይወታችን እንጋብዝሃለን። ወደ ትዳራችን እንጋብዝሃለን። ወደ ሥራችን እንጋብዝሃለን። ወደ ቤታችን እንጋብዝሃለን። የቤታችንን ጠረን ቀይረው። እግዚአብሔር ሆይ ሰዎች እኛን ሲያዩ አንተን እንዲያዩ፣ ሰዎች እኛን ሲያዩ ያንተን ምሕረት እንዲያዩ፣ ሰዎች እኛን ሲያዩ ያንተን ፍቅር እንዲያዩ፣ ሰዎች እኛን ሲያዩ ያንተን ረዳትነት እንዲያዩ፣ ሰዎች እኛን ሲያዩ ያንተን መልካምነት እንዲያዩ፣ ሰዎች እኛን ሲያዩ
ያንተን አባትነት እንዲያዩ እግዚአብሔር ሆይ ጸልያለሁ። አንተ ያለህበት ውብ ነው። አንተ ያለህበት ሞገስ አለ። አንተ ያለህበት በረከት አለ። ስለዚህ ያንን መገኘት እንጠራለን። ያንን መገኘት እናፍቃለን። ብዙዎችን ነፃ የሚያወጣ መገኘት፣ ለብዙዎች ፈውስ የሚሆን መገኘት፣ ያንን እናፍቃለን። እግዚአብሔር ሆይ ያንን እንጠራለን። ያንን እግዚአብሔር ሆይ እንሻለን። ያ ፊትህ ብዙዎችን ነፃ ያወጣል። ያንተ መገኘት እግዚአብሔር ሆይ ብዙዎችን ይታደጋል። ያንተ መገኘት ብዙዎችን ነፃ ያወጣል። እግዚአብሔር ሆይ ና ተገለጥ፣ ና መገኘትህን አሳየን፣ ና መልካምነትህን ግለጥ፣ ና ወደ ጉዳዮቻችን፣ ና ወደ ሥራችን፣ ና ወደ ጸለይንበት እግዚአብሔር ሆይ ና ግለጥ አባትነትህን፣ ና ግለጥ አብሮነትህን። አንተ ያለህበት ስፍራ ሁሉ ውብ ነው። አንተ ያለህበት ስፍራ ሁሉ ስኬታማ ነው። እግዚአብሔር ሆይ አንተ የሌለህበት ጨለማ ነው። አንተ የሌለህበት እግዚአብሔር ሐዘን ነው። አንተ የሌለህበት ሁሉ እግዚአብሔር ሆይ እንቅፋት ነው። አንተ ካለ ብርሃን አለ። አንተ ካለ ደስታ አለ። እግዚአብሔር ሆይ ያንተን መገኘትን እናፍቃለን። ያንተን አብሮነት እንሻለን። አሁን እንሻለን። አሁን እግዚአብሔር ሆይ አሁን እየጸለይን ትናፍቀናለህ። አንተ ከኛ ጋር ሆነ ስምህን እየጠራን ትናፍቀናለህ። እግዚአብሔር ሆይ እውነተኛ እረኛችን፣ እውነተኛ አባታችን፣ አንተ ባትኖር እንደማንኖር እናውቃለን። አንተ ባትኖር፣ አንተ በእኛ ሕይወት ባትገለጥ ፍሬያማ እንደማንሆን እናውቃለን። አንተ በእኔ ሕይወት ባትኖር ሩቅ እንደማልሄድ አውቃለሁ። አንተ መልካምነትህን ባትገልጥ፣ አንተ ሞገስ ባትሆነኝ፣ አንተ አባት ባትሆነኝ እዚህ እንደማልደርስ አውቃለሁ። አንተ አባት ነህ። አንተ መልካም እረኛ ነህ። አንተ ጽኑ ወዳጃችን ነህ። እግዚአብሔር ሆይ እናመሰግንሃለን፣ እናመሰግንሃለን። ጉልበት ስለሆንከን፣ አባት ስለሆንከን፣ የማንሻገረውን ስለተሻገርን ባንተ ጸጋ፣ የማናልፈውን ስላለፍን ባንተ ምሕረት፣ ባንተ ፍቅር እግዚአብሔር ሆይ አመሰግንሃለሁ። በኢየሱስ ክርስቶስ ስም አመሰግንሃለሁ። ስለሚገባ አመሰግንሃለሁ። ከፍ ከፍ አድርጋለሁ። ምስጋና በሰማይ ላንተ፣ ምስጋና በምድር፣ ምስጋና በፍጥረት ሁሉ እግዚአብሔር ሆይ ላንተ ይሁን። ይገባሃል። አባትነ ይገባሃል። መርተኸኛል፣ ታድገኸኛል። እግዚአብሔር ሆይ አሁን ካለሁበት ሁሉ ነፃ ደግሞ ታወጣኛለህ። አሁን ካለሁበት ጥያቄ ሁሉ ትታደገኛለህ። ለሰው ያላወራሁትን፣ በጓዳ ያለቀስኩትን፣ በጓዳ የጸለይኩትን፣ በጓዳ ካንተ ጋር ብቻ ያወራሁትን ያወጋሁትን ጉዳይ በአደባባይ መልስ ስለምታደርግልኝ አመሰግንሃለሁ። ስለማታሳፍረኝ አመሰግንሃለሁ። ለጠላት አሳልፈ ስለማትሰጠኝ አመሰግንሃለሁ። ጠላት በእኔ ጉዳይ እልል ስለማይል አመሰግንሃለሁ። ጠላት በእኔ ጉዳይ ስለማያመሰግን አመሰግንሃለሁ። እግዚአብሔር ሆይ ጠላቶቼን ሁሉ አሳፍረሃቸው ለመልካም ነገሮቼን ስለምትቀይር አመሰግንሃለሁ። ወደቀ ሲሉ ስለምታነሳኝ አመሰግንሃለሁ። ከሰረ ሲሉ በረከት በበረከት ስለምታደርገኝ አመሰግንሃለሁ። እግዚአብሔር ሆይ መልካም አባት ነህ፣ መልካም እረኛ ነህ። እግዚአብሔር ሆይ ለእኔ እንዳንተ ማንም የለም። ከፍ ከፍ አደርግሃለሁ። እውነተኛ ወዳጄ፣ እውነተኛ አፍቃሪ፣ እውነተኛ ታዳጊ አንተ ብቻ ነህ። ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ በነገር ሁሉ ባርክሃለሁ። ለእኔ እንዳንተ ማንም የለም። እግዚአብሔር ሆይ ከፊት ለፊት ያሉ ቀናቶቼን ሁሉ ደግሞ ስለምትባረካቸው አመሰግንሃለሁ። ከፊት ለፊት ያሉ ዘመናቶቼን ሁሉ ሰላም ስለምታደርገው አመሰግንሃለሁ። የትኛውም ጨለማ ከፊት ለፊት ካስቀመጠው ወጥመድ በጌታ በኢየሱስ ክርስቶስ ስም ስለምታሻግረኝ አመሰግንሃለሁ። አንተ የኔ መልህቅ ነህ። እንዳልሰምጥ እንዳልናወጥ የምትይዘኝ የምትታደገኝ የኔ መልህቅ ነህ። አመሰግንሃለሁ። ከፍ ከፍ አደርግሃለሁ። እግዚአብሔር ሆይ
ለእኔ እንዳንተ ማንም የለም። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። አምናሃለሁ። አሁን ከፊት ለፊቴ የተሻለ ቀን አለ። የተሻለ ደስታ አለ። የተሻለ በረከት አለ። አምናሃለሁ። ያዘጋጀህልኝ የተሻለ ደስታ፣ የተሻለ በረከት፣ የተሻለ በር አለ። አመሰግንሃለሁ። ጠላት የማይዘጋውን በር ከፊት ለፊቴ ስላዘጋጀህልኝ አመሰግንሃለሁ። መንገዶቼን ሁሉ ሰላም ስለምታደርግ አመሰግንሃለሁ። የተባረከ መንገድ ስለምታደርግ፣ የተባረከ ቀን ስለምታደርግልኝ አመሰግንሃለሁ። ጌታ ሆይ ስምህ ይባረክ፣ ማደሪያ ይባረክ። እግዚአብሔር ሆይ በምንቀሳቀስበት ስፍራ ሁሉ መልካምነትህ ከኔ ጋር ነው፣ አባትነትህ ከኔ ጋር ነውና እባርክሃለሁ፣ እወድሃለሁ። ቀኝ እጄን ስለያዝክ ወደ እውነት ሁሉ ስለምትመራኝ ከፍ ከፍ አደርግሃለሁ። ለእኔ እንዳንተ ማንም የለም። ጽኑ እረኛዬ ነህ፣ ጽኑ አባቴ ነህ፣ ጽኑ አጋዤ ነህ። እግዚአብሔር ሆይ በነገር ሁሉ የምታሻግረኝ አንተ ብቻ ነህ። አሁን እግዚአብሔር ሆይ ወደ ሥራ እሄዳለሁ፣ እሰማራለሁ፣ እንቀሳቀሳለሁ። አንተ ከኔ ጋር ስለምትንቀሳቀስ፣ አንተ ከኔ ጋር ስለምትሰራ፣ አንተ ከኔ ጋር ወጥተህ ከኔ ጋር ስለምትገባ አመሰግንሃለሁ። ጌታ ሆይ ስምህን ከፍ ከፍ አድርጋለሁ። መዝሙረኛው ዳዊት እንዲህ ብሎ እንደተናገረ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ። እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃልና። በላባዎቹ ይጋርድሃል፣ በክንፎቹም በታች ትተማመናለህ። እውነት እንደ ጋሻ ይከብብሃል። ከሌሊት ግርማ፣ በቀን ከሚበረር ፈላጻ፣ በጨለማ ከሚሄድ ክፉ ነገር፣ ከአደጋና ከቀትር ጋኔን አትፈራም። በአጠገብህ 1000 በቀኝህም 10,000 ይወድቃሉ፣ ወደ አንተ ግን አይቀርብም። በዓይኖችህ ብቻ ትመለከታለህ፣ የኃጥአንንም ብድራት ታያለህ። አቤቱ አንተ ተስፋዬ ነህና ልዑልን መጠጊያ አደረግህ። ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል። እግርህም በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። በተኩላና በእባብ ላይ ትጫማለህ፣ አንበሳውንና ዘንዶውን ትረግጣለህ። በእኔ ተማምኗልና አስጥለዋለሁ፣ ስሜንም አውቀዋልና እጋርደዋለሁ። ይጠራኛል፣ እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ። አድነዋለሁ፣ አከብረዋለሁም፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔንም አሳየዋለሁ። እግዚአብሔርን ማመስገን መልካም ነው። ልዑል ሆይ ለስምህ ዝማሬ ማቅረብ፣ በማለዳ ምሕረትህን በሌሊትም እውነትህን ማውራት። 10 አውታር ባለው በገናን ከምስጋና ጋርም በመሰንቆ አቤቱ በሥራ ደስ አሰኝተኸኛልና በእጅም ሥራ ደስ ይለኛልና። አቤቱ ሥራ እጅግ ትልቅ ነው፣ ሐሳብህም እጅግ ጥልቅ ነው። ሰነፍ ሰው አያውቅም፣ ልብ የሌለውን ይህን አያስተውልም። ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል።
ሽምግልናዬም በዘይት ይለመልማል። ዓይኔም በጠላቶቼ ላይ አየች፣ ጆሮዬም በእኔ ላይ በቆሙ በክፎች ላይ ሰማች። ጻድቅ እንደ ዘንባባ ያፈራል፣ ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። አምላኬ እግዚአብሔር እውነተኛ እንደሆነ ይነግራሉ፣ በእርሱም ዘንድ አመፃ የለም። ጌታ ሆይ አመሰግንሃለሁ፣ በአንተ ዘንድ አመፃ ስለሌለ፣ መልካም ስለሆንክ፣ እውነተኛ ታዳጊ ስለሆንክ አመሰግንሃለሁ። ወደ እውነት ሁሉ ስለምትመራን እናመሰግንሃለን። እግዚአብሔር ሆይ ጸሎታችንን ስለሰማ አሁን እግዚአብሔር ሆይ ይህንን ጸሎት ሁሉ በአርያም ስለሰማ አሁን አጠገባችን ሆነ ስለሰማ እናመሰግንሃለን። ጸሎታችንን ስላደመጥክ ከፍ ከፍ እናደርግሃለን። እግዚአብሔር ሆይ በአንድ ነገር እርግጠኞች ነን፣ አንተ በውስጣችን ነህ፣ አንተ ከኛ ጋር ነህ፣ አንተ ከፊታችን ነህ፣ አንተ ከኋላችን ነህ፣ አንተ በቀኛችን ነህ፣ አንተ በግራችን ነህ፣ አንተ በእኛ ዙሪያ ሁሉ ነህ። አንተ በሁሉ ስፍራ ትገኛለህ። በአንተ ዓይኖች የተሰወሩ ምንም ነገር የለም፣ ሁሉን ትመለከታለህ። እግዚአብሔር ሆይ አሁን ወደ እውነት ሁሉ ምራኝ። እግዚአብሔር ሆይ አሁን ካንተ ጋር እንደሆን፣ እንድጸልይ፣ እንዳወራ ጉልበት ስለሆንከኝ፣ ስለፈቀድክልኝ፣ አቅም ስለሆንከኝ አመሰግንሃለሁ። ሰው በኃይሉ ችሎት ይህንን ጊዜ ሊሰጥ አይችልም። አንተ ከሰጠኸኝ ጊዜ ነው የሰጠሁት። አንተ ስለረዳኸኝ ነው። በመንፈስ ደግሞ ምራኝ፣ ድልን ስጠኝ። በነገር ሁሉ መከናወን ይሆንልኝ። መንገዶቼን ሁሉ ለአንተ አደራ አሳልፌ እሰጣለሁ። ሥራዎቼን ሁሉ ለአንተ አሳልፌ እሰጣለሁ። ሞገስ ይሁን፣ ባለጠግነት ይሁን፣ ደስታ ይሁን። እግዚአብሔር ሆይ ከፍ ከፍ በል። ምስጋና ማደሪያን ይሙላው፣ እልልታ ማደሪያን ይሙላው። እግዚአብሔር ሆይ ይህ የተባረከ ቀን እግዚአብሔር ሆይ ይህን የተባረከ ቀን ስለሰጠኸኝ አመሰግንሃለሁ። ከፍ በልልኝ፣ አወድስሃለሁ። ደግሞ ጸሎቴን ስለሰማ አመሰግንሃለሁ። እግዚአብሔር ሆይ አሁን እወጣለሁ። የጸለይኩትን ጸሎት ሁሉ በፍሬ ስለማይ አመሰግንሃለሁ። እግዚአብሔር ሆይ በመግባቴ በመውጣቴ ውስጥ ያንተ እጅ ከኔ ጋር አለ። ፍሬያማ እሆናለሁ፣ ስኬታማ እሆናለሁ፣ ደስተኛ እሆናለሁ። ምክንያቱም አንተ ከኔ ጋር አለ። አንተ ከኔ ጋር ትወጣለህ፣ አንተ ከኔ ጋር ትገባለህ። እግዚአብሔር ሆይ በእያንዳንዱ እንቅስቃሴ ያንተ ሞገስ አይለየኝ። ለአስቴር ሞገስ ይሆንክ፣ ለይስሐቅ ሞገስ ይሆንክ፣ ለአብርሃም ሞገስ ይሆንክ፣ ለያዕቆብ ሞገስ ይሆንክ፣ ለእስራኤላውያን ሞገስ ይሆንክ፣ ለሐዋርያት ሞገስ ይሆንክ። በሰዎች ዘንድ ሞገስን ሰጠሃቸው። በወጡበት ስፍራ ሁሉ በዝብዘው ተመለሱ። እግዚአብሔር ሆይ እኔም እወጣለሁ። ሞገስ በላይ ላይ ይሁን፣ ገዥነት በላይ ላይ ይሁን። እግዚአብሔር ሆይ እኔን ሲያዩ ሰዎች ያንተን መገኘት ያንተን ሕልውና እንዲያዩ እንዲያሸቱ ጸልያለሁ። መንፈስህ ከኔ ጋር ነው። በምንቀሳቀስበት ስፍራ ሁሉ ይመራኛል። እኔም አንተን እከተላለሁ። ድምፅህን መስማት የሚችልበትን ጸጋ አብዛልኝ። እውነተኛ እረኛዬ፣ እውነተኛ አባቴ አንተ ብቻ ነህ። እግዚአብሔር ሆይ ሁልጊዜ ካንተ ጋር ማውራት ያስደስተኛል። እግዚአብሔር ሆይ ሁልጊዜ ካንተ ጋር ጊዜ ማሳለፍ ለኔ እረፍት ነው፣ ለኔ በረከት ነው፣ ለኔ ደስታ ነው። እግዚአብሔር ሆይ እየባረከኝ ስለምትባረከኝ አመሰግንሃለሁ። ተባረክ፣ ከፍ በልልኝ። በነገር ሁሉ አወድስሃለሁ። የጸለይኩትን ጸሎት አድምጠሃልና ጸሎቴንም ሰምተሃልና ደግሞም ስለምትፈጽመው
ስለምታደርገው አመሰግንሃለሁ። በነገር ሁሉ አድናንቅሃለሁ። የኔ መሪ፣ የኔ እረኛ፣ በለመለመ መስክ የምታሳድረኝ እግዚአብሔር ሆይ ካለሁበት ሁኔታ ሁሉ ነፃ የምታወጣኝ ነህና ከፍ አደርግሃለሁ። ጸሎቴን ስለሰማ ስላደመጥከኝ አመሰግንሃለሁ። ደግሞም ቀሪ ዘመናቶቼን ሁሉ ስለባረከው ከፍ በልልኝ። አሁን በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን፣ አሜን።